ለሚለምን ሁሉ ስጥ፣ ለለመነ ሁሉ ስጥ። ሉቃስ 6:30 ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መልካም ትምህርት ያስተላለፈው በተራራው ስብከቱ ጊዜ ነው። ከ5000 በላይ ለሚሆኑ ሕዝብ ነው ያስተላለፈው። ሰው ሳይቸግረው በሰው ፊት ለልመና አይቆምም። ልመና ጌጥ ወይም ክብር አይደለም። ልመና አዋራጅ ነው። የሰው ፊትም እሳት ነው። ለልመና ከሰው ፊት መቆምም በእሳት መለብለብ ነው። እንደ ልመና አዋራጅና ክፉ ነገር የለም። ሰው ሳይቸግረው ለልመና ከፊት አይቆምምና ለሚለምን ሁሉ ስጥ አለ ጌታ። ነገ አንተ የሚደርስብን ክፉ ነገር አታውቀውም። አካል ረጋፊ ነው፣ አእምሮም ደግሞ ጠፊ ነው። ድንገት አእምሮህ ጠፍቶህ አብደህ ልብስህን ሁሉ አወላልቀህ ራቁትን በመንገድ ላይ ልትታይ ትችላለህ። የዛን ጊዜ እነሆ ሰው ያስፈልጋል። አዎ፣ ዓይኖችን ልታጣ ትችላለህ። እግሮችን ልታጣ ትችላለህ። መላ ጤናህን ልታጣ ትችላለህ። ዛሬ አሁን ሀብታም ብትሆን ዘመን የሚያመጣውን ነገ አታውቀውምና መናጢ ድሃ ልትሆን ትችላለህ። ሁለ ነገርህ ወድሞብህ አንተም ለልመና ልትወጣ ትችላለህ። ስለዚህ ለሚለምን ሁሉ ስጥ። ስትሰጥ ደግሞ በመስጠትህ አትጸጸት። አምላክህ እግዚአብሔር በሥራ ሁሉ ይባርካልና በልግስና ለድሃው ስጠው። ለድሃው በሰጠው ጊዜ በልብህ አትጸጸት። ድሆች ከምድሪቱ ላይ አያልቁምና በአገር ውስጥ ላለው ድሃ ለተቸገረውም ወንድምህ እጅን ትከፍታለህ ብዬ አዝዣለሁ ይላል ጌታ እግዚአብሔር። ዘዳግም 15 ቁጥር 10ና 12። ለድሃ መስጠት ለእግዚአብሔር ማበደር ነው። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋልና ይላል እግዚአብሔር መንፈስ ቅዱስ። መጽሐፈ ምሳሌ 19:17 ድሃው ለሚሰጠው ሰው ይጸልያል። ባለጠጋና ድሃ ተገናኙ፣ እግዚአብሔርም የሁላቸው ፈጣሪ ነው እንዳለ መንፈስ ቅዱስ። መጽሐፈ ምሳሌ 22 ቁጥር 2 ድሃ በጸሎቱ ባለጠጋ በምጽዋቱ በእግዚአብሔር ዘንድ ይገናኛሉ። ድሃው ለሚሰጠው ለባለ ሀብቱ ይጸልያል። ባለጸጋው ደግሞ ለድሃው በመስጠቱ ዋጋና ክብር ከእግዚአብሔር ዘንድ ያገኛል። ለድሃ የሚሰጥ ከእግዚአብሔር ዘንድ ይቀበላል። ስጡ ይሰጣቸዋል፣ በምትሰፍሩበት መስፈሪያም ተመልሶ ይሰፈርላቸዋል። የተትረፈረፈ ስጦታ ይሰጣቸዋል እንዳለ ጌታ ሉቃስ 6:37ና 38። ጌታ በባለጠጋው አድሮ ይሰጣል፣ በድሃው ላይ ሆኖ ደግሞ ይቀበላል። በሀብታሞች ላይ አድሮ ለድሆች ይሰጣል። ጌታ ለድሆች ሀብትን የሚሰጥ በረከትን የሚሰጥ እግዚአብሔር ነው። ጤናን የሚሰጥ እግዚአብሔር ነው። ሁለንተናን ሁሉ በሰማይም ሆነ በምድር በጎ ስጦታዎችንና በረከቶችን የሚሰጥ እርሱ ነው። የበረከት ሁሉ አባት እግዚአብሔር ነው። ስለዚህ ሀብታምህ ባለጠጋ የሆንክ ሰው እነሆ ለሰጠ ለእግዚአብሔር መልሰ መስጠት ይኖርብሃል። ንጉሥ ዳዊት እግዚአብሔር ሆይ ካንተ ብዙ ሀብትንና ብዙ በረከትን ተቀብለናል፣ ከዚህ ከተቀበልነው ብዙ ሀብት ደግሞ መልሰን ላንተ ጥቂት ከፍለን እንሰጣለን፣ እኛ እነማነን ብሎ እግዚአብሔርን በእውነት ያመሰግነው ነበረ። እና እግዚአብሔር በሀብታሞች ላይ አድሮ ለድሆች ይሰጣል፣ በድሆች ላይ አድሮ ደግሞ ይቀበላል። ዘአሲ ተወካፊ የሚሰጥ ደግሞም የሚቀበል እግዚአብሔር ነው ተብሎ ተጽፏል። መጽሐፈ ኪዳን ትምህርተ ቡአት። ይቆየን። ወስብሐት ለእግዚአብሔር አሜን።